ሀብታም ሰዎች በውጤት ላይ ተመስርቶ ክፍያን መቀበል ወይም መከፈልን ሲመርጡ፣ ድሆች በጊዜ ላይ ተመስርቶ መከፈልን ይመርጣሉ። ምናልባት ይህንን ምክር ሰምታችሁ ታውቁ ይሆናል። ትምህርት ቤት ሂድ፣ ጥሩ ውጤት አምጣ፣ ጥሩ ሥራ አግኝ፣ ቋሚ ደሞዝ ይኑርህ፣ ቀጠሮ አክባሪ ሁን፣ ጠንክረህ ሥራና ለዘላለም በደስታ ትኖራለህ የሚል ምክር። የአንተን አላውቅም እንጂ እኔ ግን በዚህ አባባል ላይ የተጻፈውን ዋስትና ለማየት እወድ ነበር። በሚያሳዝን ሁኔታ ይህ ጥበባዊ ምክር ዋጋ አልባ ነው። ሙሉውን አባባል በማቃለል ጊዜን አላባክንም። የራስህን ተሞክሮና በዙሪያ ያሉትን ሁሉንም ሰዎች ሕይወት በመፈተሽ ያንን ለራስህ ማድረግ ትችላለህ። ላነሳ የምፈልገው ነጥብ ቋሚ ደሞዝ የሚለው ሐሳብ ነው። በዋጋህ ልክ የማግኘት ችሎታ ካልጎዳ በስተቀር ቋሚ ደሞዝ ማግኘት ምንም ስህተት የለውም። ችግሩ እዚህ ላይ ነው። ብዙውን ጊዜ ይጎዳል። ሰላም፣ እንዴት ሰነበታችሁ? ዛሬም እንደተለመደው ከዚህ መጽሐፍ እንዴት ከድህነት አረንቋ ወጥተን በሀብት ማማ ላይ የምንወጣባቸውን ከዚህም በኋላ ድሆች ሆነን የማንቀጥልባቸውን ቁልፍ ሐሳቦች አንድ በአንድ በስፋት የምናይ ይሆናል። እንደተለመደው ይህንን ቪዲዮ ላይክ በማድረግ እንጀምር። ድሆች ቋሚ ደሞዝ ወይም በሰዓት ተለክቶ መከፈልን ይመርጣሉ። በየወሩ በተመሳሳይ ጊዜ በትክክል ተመሳሳይ መጠን ያለው ገንዘብ እንደሚመጣ የማወቅ ደህንነት ያስፈልጋቸዋል። የማያውቁት ነገር ይህ ደህንነት ዋጋ ተከፍሎ የሚመጣ መሆኑን ነው እና ዋጋው ደግሞ ሀብት ነው። በደህንነት ላይ ተመስርቶ መኖር ማለት በፍርሃት ላይ ተመስርቶ ማለት ነው። በእርግጥ የምትለው በአፈጻጸሜ ላይ ተመስርቶ በቂ ገቢ የማግኘት ችሎታ እንደሌለኝ እፈራለሁ፣ ስለዚህ ለመኖር ወይም ምቾት ለመኖር በቂ ገንዘብ በማግኘት እስማማለሁ እያልክ ሊሆን ይችላል። ሀብታም ሰዎች ባመረቱት ውጤት ላይ ተመስርቶ መከፈልን ይመርጣሉ። ሙሉ በሙሉ ባይሆንም ቢያንስ በከፊል። ሀብታም ሰዎች ብዙውን ጊዜ በሆነ መልኩ የራሳቸው ንግድ አላቸው። ገቢያቸውን የሚያገኙት ከትርፋቸው ነው። ሀብታም ሰዎች በኮሚሽን ወይም ከገቢ በመቶኛ ይሰራሉ። ሀብታም ሰዎች ከፍ ያለ ደሞዝ ከመቀበል ይልቅ የአክሲዮን አማራጮችና የትርፍ ክፍያን ይመርጣሉ። ከላይ ከተጠቀሱት ውስጥ አንዳቸውም ዋስትና እንደሌላቸው ግን ልብ በል። ቀደም ሲል እንደተገለጸው በፋይናንስ ዓለም ውስጥ ሽልማቶች አብዛኛውን ጊዜ ከአደጋ ጋር ተመጣጣኝ ናቸው። ሀብታም ሰዎች በራሳቸው ያምናሉ፣ በዋጋቸውና እሱን በማቅረብ ችሎታቸው ያምናሉ። ድሆች አያምኑ። ለዚያም ነው ዋስትና የሚያስፈልጋቸው። እንደ ምሳሌም በቅርቡ በወር $4000 ክፍያ እንድከፍላት ከፈለገች የህዝብ ግንኙነት አማካሪ ጋር ተነጋገርኩ። $4000 ምን እንደማገኝ ጠየቅኳት። በየወሩ ቢያንስ $20000 የሚያስገኝ ሽፋን እንደማገኝ መለሰችልኝ። እነዚያን ውጤቶች ወይም ቅርብ የሆነ ነገር ካላመጣሽስ አልኳት። እሷም ያም ቢሆን አሁንም ሰዓቴን እስከሰጠሁ ድረስ መክፈል አለብህ ብላ መለሰችልኝ። ለጊዜሽ ለመክፈል ፍላጎት የለኝም፣ ለተወሰነ ውጤት ልከፍልሽ ግን እፈልጋለሁና ያንን ውጤት ካላመጣሽ ለምን እከፍላለሁ? በሌላ በኩል የበለጠ ውጤት ካመጣሽ የበለጠ መክፈል አለብኝ። እስቲ ልንገርሽ፣ የምታመጪው ማንኛውም የሚዲያ ዋጋ 50% እሰጥሻለሁ ወይም ከሚመጣው ትርፍ ግማሹ ያንቺ ይሆናል አልኳት። ይህ ማለት በደሞዟ ማለትም በወር $10000 መከፈል ማለት ነው። ይህም ከክፍያሽ ከ2 እጥፍ በላይ ነው። በዚህ ተስማሚያለሽ አልኳት። በፍጹም ድሃ ናት። አዎ፣ ሀብታም ለመሆን በውጤት ላይ ተመስርቶ መከፈል እንዳለባት እስክትረዳ ድረስ በህይወቷ ሙሉ ድሃ ሆና እቺ ሴት ትቀራለች። ምክንያቱም በጊዜ እንጂ በውጤት እንዲከፈላት ማሰብ ገና አልጀመረችም ወይም አልተማረችም። ድሆች ጊዜያቸውን በገንዘብ ይለውጣሉ። የዚህ ስትራቴጂ ችግር ጊዜህ ውስን መሆኑ ነው። ይህ ማለት ሁል ጊዜ የሀብት ህግ ቁጥር 1ን በመጣስ ትጨርሳለህ። ይህም በገቢ ላይ ፈጽሞ ጣሪያ አይኑርህ የሚል ነው። ለጊዜህ መከፈል ከመረጥ ለሀብት ያለህን እድል ሙሉ በሙሉ
ገለኸዋል ወይም እየገደልከው ነው። ስለዚህ እዚህ ነጥብ ላይ ቁልፉ የሀብት መርህ ምንድነው? በገቢ ላይ ፈጽሞ ገደብ ወይም ጣሪያ እንዲኖር አትፍቀድ ወይም አይኑርህ። ይህ ሕግ ለግል አገልግሎት ንግዶችም ይሰራል። እዚያም እንደገና ለጊዜ ትከፍላለህ። ለዚያ ነው ድርጅታቸው ውስጥ ገና አጋሮች ያልሆኑና ከንግዱ ትርፍ የማይካፈሉ ጠበቆች፣ አካውንታንቶችና አማካሪዎች ቢበዛ መካከለኛ ኑሮ የሚኖሩት። እስቲ እስክሪብቶ ንግድ ላይ ነህ እንበልና የ50,000 እስክሪብቶዎች ትዕዛዝ አገኘ። እንዲህ ከሆነ ምን ታደርግ ነበር? በቀላሉ ለአቅራቢ ትነግረዋለህ። 50,000 እስክሪብቶዎችን ታዛለህ፣ ትልካቸዋለህ፣ እናም ትርፍህን በደስታ ትቆጥራለህ። በሌላ በኩል ማሳጅ ቴራፒስት ነህ እንበልና 50,000 ሰዎች ከበርህ ውጭ ተሰልፈው ካንተ ማሳጅ በመፈለጋቸው በጣም እድለኛ ልትሆን ትችላለህ። ግን ምን ታደርጋለህ? በእስክሪብቶ ንግድ ውስጥ ባለመሆንህ ራስህን ትገላለህ። ሌላ ምን ልታደርግ ትችላለህ? በሰልፉ መጨረሻ ላይ ላለው ሰው ቀጠሮ ከ40 ዓመት በኋላ ማክሰኞ 3 ሰዓት ከሩብ ላይ ትንሽ ዘግይቶ እንደሆነ ለማስረዳት ትሞክር ይሆናል። ምክንያቱም ይህንን ሰው ማዳረስ የሚችል አቅምም ጉልበትም የለህም፣ እንዲሁም ጊዜ። በግል አገልግሎት ንግድ ውስጥ መሆን ሙሉ በሙሉ ስህተት ነው እያልኩ አይደለም። ነገር ግን ራስህን የማባዛት ወይም የመጠቀም መንገድ ካልፈጠርክ በቅርቡ ሀብታም ለመሆን በፍጹም አትጠብቅ። በስልጠናዎቼ ላይ በደሞዝ ወይም በሰዓት ክፍያ የሚሰሩ ሰራተኞችን አገኛለሁ። ሁለቱም የሚገባቸው ዋጋ እንደማይከፈላቸው ያማርራሉ። የኔ መልስ በማን አስተያየት አሰሪ በትክክል እንደሚከፍልህ እርግጠኛ ነህ? ከደሞዝ አዙሪት መውጣትና በአፈጻጸም ላይ ተመስርቶ ሙሉ በሙሉ ወይም በከፊል እንድትከፈል መጠየቅ ለምን አትችልም? ወይም ያ የማይቻል ከሆነ ለምን ለራስ አትሰራም? ያኔ የዋጋህን ያህል በትክክል እንደምታገኝ ታውቃለህ የሚል ነው። በሆነ መንገድ ይህ ምክር እነዚህን ሰዎች የሚያረካ አይመስልም። እነዚህ ሰዎች እውነተኛ ዋጋቸውን በገበያ ላይ ለመፈተሽ በግልጽ የሚፈሩ ናቸው። አብዛኞቹ ሰዎች በውጤታቸው ላይ ተመስርቶ ለመከፈል የሚፈሩት ብዙውን ጊዜ የድሮ ልማዳቸውን ከመተው የመጣ ፍርሃት ነው። ባየሁት ልምድ ቋሚ የደሞዝ አጥር ውስጥ የተጣበቁ አብዛኞቹ ሰዎች ስራህን ለመከፈል ወይም መደበኛው መንገድ ይህ ነው የሚል ያለፈ ፕሮግራሚንግ ውስጥ ናቸው። ለዚህ ወላጆችህን መውቀስ አትችልም። አብዛኞቹ ወላጆቻችን ከመጠን በላይ ተከላካይ የመሆን ዝንባሌ ያላቸው፣ ስለዚህ ልጆቻቸው አስተማማኝ ህይወት እንዲኖራቸው መፈለጋቸው ተፈጥሯዊ ነው። ምናልባት አሁን እንዳወቀው ቋሚ ደሞዝ የማያቀርብ ማንኛውም ስራ ብዙ ጊዜ ታዋቂውን የወላጆች ምላሽ መቼ ነው እውነተኛ ስራ የምታገኘው የሚለውን አሰልቺና ተደጋጋሚ ጥያቄ ያስከትላል። ወላጆቼ ያንን ጥያቄ ሲጠይቁኝ አስታውሳለሁ። ፈጣሪ ይመስገን እኔ እንዲህ ብዬ መልሳለሁ፣ በፍጹም መቼ ነው እውነተኛ ስራ ለምታገኘው ለሚለው ጥያቄ በፍጹም የሚል ነው። በዚህም እናቴ ትበሳጫለች። አባቴ ግን ጥሩ አደረክ፣ ለሌላ ሰው በቋሚ ደሞዝ እየሰራ ፈጽሞ ሀብታም ልትሆን አትችልም። ስራ ልትይዝ ከሆነ በመቶኛ እንደምትከፈል እርግጠኛ ሁን፣ ያለበለዚያ ለራስ ስራ ይለኝ ነበር። እኔም ለራስ እንድትሰራ አበረታታለሁ። የራስህን ንግድ ጀምር፣ በኮሚሽን ስራ፣ ከገቢ ወይም ከኩባንያ ትርፍ መቶኛ አገኝ ወይም የአክሲዮን አማራጮችን አገኝ። ስራ ምንም ይሁን ምን በውጤቶች ላይ ተመስርተ የምትከፈልበትን ሁኔታ መፍጠርህን እርግጠኛ ሁን። በግሌ ሁሉም ሰው የራሱ የሆነ ንግድ ሊኖረው ይገባል ብዬ አምናለሁ፣ የሙሉ ጊዜም ሆነ በከፊል ጊዜ። የመጀመሪያው ምክንያት አብዛኞቹ ሚሊዮነሮች ሀብታም የሆኑት የራሳቸው ንግድ ስላላቸው ነው። በሁለተኛ ደረጃ የግብር ሰብሳቢው ከምታገኘው ገቢ ግማሽ ያሉን በሚወስድበት ጊዜ ሀብትን መፍጠር እጅግ ከባድ ነው። ንግድ ሲኖርህ ለመኪና፣ ለጉዞ፣ ለትምህርትና ለቤተሰብ ወዘተ የተወሰነውን ወጪ በመጻፍ በግብር ላይ ከፍተኛ ገንዘብ መቆጠብ ትችላለህ። ለዚያ ምክንያት ብቻ እንኳን የራስህን ንግድ መኖሩ ጠቃሚ ነው። ድንቅ የንግድ ሐሳብ ከሌላ አትጨነቅ፣ የሌላን ሰው ሐሳብ መጠቀም ትችላለህ። በመጀመሪያ በኮሚሽን የሚሰራ ሻጭ መሆን ትችላለህ።
ሽያጭ በዓለም ላይ ከፍተኛ ክፍያ ከሚሰጣቸው ሙያዎች አንዱ ነው። ጎበዝ ከሆንክ ትልቅ ሀብት ማግኘት ትችላለህ። በሁለተኛ ደረጃ የኔትወርኪንግ ማርኬቲንግ ኩባንያን በመቀላቀል ራስህን የሽያጭን ጥበብ አለማምድ። በደርዘኖች የሚቆጠሩ እጅግ በጣም ጥሩ ኩባንያዎች አሉ። ወዲያውኑ ለመጀመር የሚያስፈልጉ ሁሉም ምርቶችና ሲስተሞች አላቸው። በጥቂት ብር ብቻ አከፋፋይ መሆንና የንግድ ባለቤት የመሆንን ጥቅሞች ሁሉ በጥቂት የአስተዳደር ቁጥጥር ማግኘት ትችላለህ። የኔትወርኪንግ ማርኬቲንግ ካንተ ጋር የሚስማማ ከሆነ ለሀብት ትልቅ መፍጠሪያ ሊሆን ይችላል። ግንና ትልቅ ለአንድ ደቂቃም ቢሆን ነፃ ግልቢያ እንደምታገኝ አታስብ። ኔትወርኪንግ ማርኬቲንግ የሚሰራው አንተ ከሰራ ብቻ ነው። ስኬታማ ለመሆን ስልጠና፣ ጊዜና ጉልበት ይጠይቃል። ያንን ካደረግ በወር ከፍተኛ የሆነ ገቢ ማግኘት ብርቅ አይሆንም። በማንኛውም ሁኔታ በቀላሉ በመመዝገብና የትርፍ ሰዓት አከፋፋይ በመሆን አንዳንድ እጅግ በጣም ጥሩ የግብር ጥቅሞችን ታገኛለህ እና ማን ያውቃል ምናልባት ምርቱን ለሌሎች ለማቅረብ በሚያስችል መጠን ትወደውና ጥሩ ገቢ ታገኝ ይሆናል። ሌላኛው አማራጭ ደግሞ ስራህን በውል ወይም የሥራ ቦታ መለወጥ ነው። ቀጣሪህ ፈቃደኛ ከሆነ አሁን የምትሰራውን እንዲሰራ ባንተ ፋንታ ኩባንያውን ሊቀጥር ይችላል። ጥቂት ህጋዊ መስፈርቶች መሟላት አለባቸው። በአብዛኛው አንድ ወይም ሁለት ተጨማሪ ደንበኞችን ከጨመርክለት እንደ ሰራተኛ ሳይሆን እንደ ንግድ ባለቤት መከፈልና የንግድ ባለቤት የግብር ጥቅሞችን ማግኘት ትችላለህ። ማን ያውቃል እነዚያ የትርፍ ሰዓት ደንበኞች የሙሉ ሰዓት ደንበኞች ሊሆኑ ይችላሉ። ይህም ራስህን የማሳደግ ስራውን ሁሉ ለመስራት ሌሎች ሰዎችን የመቅጠርና በመጨረሻም የራስህን ሙሉ ንግድ የማስኬድ እድል ይሰጣል። ቀጣሪ ያንን ፈጽሞ አይቀበለውም ብለህ ታስብ ይሆናል። በዚያ ጉዳይ ላይ ብዙም እርግጠኛ አትሁን። አንድ ኩባንያ ሰራተኛ እንዲኖረው ብዙ ወጪ እንደሚጠይቀው መረዳት አለብህ። ደሞዝ መክፈል ብቻ ሳይሆን ከዚያም በላይ ከፍተኛ ገንዘብ ለመንግስት መክፈል አለባቸው። ብዙውን ጊዜ ሰራተኛው ከሚያገኘው 25% ወይም ከዚያ በላይ። በተጨማሪም አብዛኞቹ ሰራተኞች የሚያገኙት የጥቅማ ጥቅም ጥቅል ወጪ ስትጨምር አንተን እንደ ገለልተኛ አማካሪ ለመቅጠር ለሚመርጥ ኩባንያ ምናልባት 50% የሚሆን ቁጠባ ይኖርሃል። በእርግጥ እንደ ሰራተኛ ለምታገኘው ጥቅማ ጥቅሞች ብቁ አትሆንም። ነገር ግን በግብር ላይ ብቻ በየምትቆጥበው ገንዘብ የምትፈልገውን ምርጥ ነገር ለራስ መግዛት ትችላለህ። በመጨረሻም ዋጋህን በእውነት የምታገኝበት ብቸኛው መንገድ በውጤቶች ላይ ተመስርቶ መከፈል ነው። እዚህ ጋር የአባቴ ንግግር ምርጥና ትክክል ነበር። እንዲህ ብሎኛል፣ ለሌላ ሰው በቋሚ ደሞዝ እየሰራ ፈጽሞ ሀብታም አትሆንም። ስራ ልትይዝ ከሆነ በመቶኛ እንደምትከፈል እርግጠኛ ሁን። አለበለዚያ ለራስህ ስራ። ይህ ጥበባዊ ምክር ነው። አሁን እጅህን በልብ ላይ አድርግና በውጤቶቼ ላይ ተመስርቶ መከፈልን እመርጣለሁ በል። ራስህን በመንካት ማንኛውንም የሚሊዮነር አእምሮ አቅም አለኝ ማለቱን አትርሳ።